ሰበር ዜና የ2017 ዓ.ም የሪሚዲያል ተማሪዎች በሙሉ ሰላም ጤና ይስጥልን። ውድ ተመልካቾቻችን እንደምን ቆያችሁልን? ይህንን ቻናል ለመጀመሪያ ጊዜ እያያችሁ ካላችሁ ቻናላችንን ሰብስክራይብ በማድረግ ትኩስ ፈጣንና ወቅታዊ የሆኑ መረጃዎች እንድታገኙ ቻናላችንን ሰብስክራይብ በማድረግ የምንለቃቸው ቪዲዮዎች ቶሎ ቶሎ እንዲደርሷችሁ የደወል ምልክቷን በመንካት ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ በማስቀመጥ የዚህ ቻናል አባልና ቤተሰብ መሆን ትችላላችሁ። ወደ ዝርዝር ዜናው እንገባለን። አብራችሁን ቆዩ። ወደ ዝርዝር ዜናው ስንገባ የ2017 ዓ.ም የሪሚዲያል ፈተና የወሰዳችሁ ተማሪዎች የፈተና ውጤት መለቀቁ ይታወሳል። የፈተና ውጤት ከተለቀቀ በኋላ ብዙ ተማሪዎች ቅሬታ እያቀረቡ ይገኙ ነበር። ሙሉ በሙሉ በማዕከላዊ የትምህርት ሚኒስቴር በመያዙ የፈተና ውጤቱ ከዚህ በፊት ይያዝ እንደነበረው 70/30 ተትቶ ሙሉ በሙሉ በማዕከላዊ ፈተናው መያዙ ተማሪዎች ላይ ቅሬታ አስነስቶ ነበር። ቅሬታም ለትምህርት ሚኒስቴር ቀርቦ ነበር። የ2017 ዓ.ም የሪሚዲያል ውጤት ላይ ተማሪዎች ቅሬታ ለትምህርት ሚኒስቴር በጽሁፍ ያቀረቡትን አብዛኛው ተማሪዎች ውጤት ከጠበቁት በላይ በመውረዱና የተወሰኑ ጥያቄዎች ላይ የምርጫ ጥያቄ ስህተቶች እንደነበሩም ከ50 ጥያቄ የተፈተኑትን ከ100 መያዙ የትምህርት ሚኒስቴር ተገናዝቦ ከዚህ በፊት ሲሰጥ እንደነበረው 70/30 በማዕከላዊና 30% ደግሞ ከተቋም ቢያዝ በማለት የ2017 ዓ.ም የሪሚዲያል ተማሪዎች መጠየቃቸው ይታወሳል። አሁን ደግሞ ትምህርት ሚኒስቴር ምላሽ ሰጥቷል። የ2017 ዓ.ም የሪሚዲያል ተማሪዎች በሙሉ ውጤት እየተስተካከለ ሲሆን የሂሳብ ትምህርት ላይ የ2 ነጥብ ጭማሪ ተደርጓል። በዚህም 248 እና 198 ያመጡ ተማሪዎች ማለፍ የቻሉ ሲሆን ቶታል ነጥባቸው ግን እስካሁን አልተስተካከለም። የናቹራል እና የሶሻል ተማሪዎች የናቹራል 250 ማለፊያ የሶሻል 200 የነበረው ውጤት እየተስተካከለ መሆኑን ትምህርት ሚኒስቴር አሁን ገልጿል። አሁንም ውጤታችሁን ገብታችሁ በማየት ውጤታችሁ እየተስተካከለ በመሆኑ ውጤታችሁን ገብታችሁ በማየት ቼክ ማድረግ ትችላላችሁ። እንዴት ገብታችሁ እንደምታዩ ዩዘር ኔም የጠፋባችሁ ምናምን ካላችሁ በውስጥ ልታናግሩኝ ትችላላችሁ። ቪዲዮ ሰራላችኋለሁ። ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። ስለተከታተላችሁ እናመሰግናለን። መልካም ጊዜ